ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የአስረኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት ውድ ተማሪዎች። አስረኛ ክፍል ማትማቲክስን ማለት ነው ከመጀመሪያው ቻፕተር ጀምረን እስከ ሙሉ ቻፕተር የምንሰራላቸው ሌሰን ላይ ነው ያላችሁት። ይህን ቻናል የምታዩ ተማሪዎች አስረኛ ክፍል ላይ የሆናችሁ ወይም ደግሞ በዚህ ዓመት የ12ኛ ክፍል የምትፈተኑ ተማሪዎች ካላችሁ በትክክል ይሄ ቻናል ለእናንተ ስለሆነ ቻናላችንን ሰብስክራይብ አድርጋችሁ እስከ ዓመቱ መጨረሻ ድረስ አብራችሁ እንደምትቆዩ ተስፋ እናደርጋለን ማለት ነው። ዩኒት 1 እንጀምራለን ማለት ነው። ሪሌሽንስ ኤንድ ፋንክሽንስ ይላል የመጽሐፋችሁ ነው የተማሪዎች የማትማቲክስ መጽሐፍ ነው የ10ኛ ክፍል። በዚህ በዛሬው ሌሰናችን ምንድነው ስለ ሪሌሽን እና ፋንክሽን እንደ ኢንትሮዳክሽን በደንብ የምናይ ነው የሚሆነው። እዚህ ቻፕተር ላይ ለርኒንግ አውትካም አለው የመጽሐፋችሁ ማለት ነው። አት ዘ ኤንድ ኦፍ ዚስ ዩኒት ይህንን ዩኒት ማለት ነው ስንጨርስ ምንድነው አቺቭ ማድረግ የምፈልገው ምንድነው ማወቅ የሚጠበቅብን ለኢንትራንስ ሊሆን ይችላል፣ ለክላስ ቴስት ሊሆን ይችላል፣ እንዲሁም ደግሞ ለ10ኛ ክፍል ፈተናዎች ማለት ነው ፈርስት ሴሚስተር ወይም ደግሞ ክላስ ለቴስት ማለት ነው ምንድነው ማወቅ የሚጠበቅብን የሚለውን እናያለን። በዋናነት ሪሌሽንን በደንብ ዲፋይን እናደርገዋለን። ሪሌሽን ምንድነው የሚለውን በደንብ እናያለን። ከዛ በኋላ ዶሜን የሚባል አለ ታስታውሳላችሁ። ደግሞ ሬንጅ የሚባል አለ የሪሌሽን ማለት ነው። እነዚህ በደንብ ለያይተን በደንብ የምናይ ነው የሚሆነው ማለት ነው። ከዛ በኋላ ደግሞ ፋንክሽን ምንድነው የሚለውንም እናያለን። ሪሌሽንን ካየን ፋንክሽን ደግሞ ከዚህ ከሪሌሽን የሚወጣ ግን ነው ምን አይነት ፕሮፐርቲ ያለው ነው የሚለውንም እናያለን። እንደ ሌሎችም እንደ ሪሌሽንም የፋንክሽን ራሱን የቻለ ዶሜን ይኖረዋል፣ ሬንጅ ይኖረዋል። እሱንም በደንብ ኤክስፕሌን የምናደርግ ነው የሚሆነው ማለት ነው። ከዛ አይደንቲፋይ ታይፕስ ኦፍ ፋንክሽን በዚህ ግሬድ ሌቭል ላይ ወደ 3 የሚሆኑ ፋንክሽኖችን እንለያለን። የመጀመሪያው ዋን ቱ ዋን ፋንክሽን የሚባል አለ። ምን ማለት ነው? እሱንም በደንብ እናያለን በተከታታይ ሌሰናችን ማለት ነው። ኦንቱ ፋንክሽን ምንድነው የሚለውንም በደንብ እናያለን ማለት ነው። ኦንቱ ፋንክሽን ከዛ በኋላ ዋን ቱ ዋን ኮረስፖንዳንስ ይባላል። ኮረስፖንዳንስ የሚባል አለ። ዋን ቱ ዋን ኮረስፖንዳንስ ማለት ሁለቱ ሲሟሉ ነው። እሱም በደንብ ስለምናየው ምንም ችግር የለውም። በተደጋጋሚ በኢንትራንስም ፈተና 12ኛ ክፍል ማለት ነው በእናንተ በክላስ ቴስታችን የሚመጣ ጥያቄ በጣም ከሚመጡ ጥያቄዎች እነዚህን ያካተቱ ጥያቄዎች ስለሚመጡ እነዚህን በደንብ የምንለይ ይሆናል ማለት ነው። ከዛ በኋላ ደግሞ ላይክ 9ኛ ክፍል ላይ ግራፍ እንስል እንደነበረው 10ኛ ክፍልም የተለያዩ ታይፕስ ኦፍ ፋንክሽኖች አሉና ሪሌሽኖች የእነሱን ግራፍም ደግሞ ስኬች እያደረግን ወይም ደግሞ ግራፋቸውን እየሳል ምን አይነት ፕሮፐርቲ ያላቸው አፕዋርድ ነው ዳውንዋርድ ነው እና ሌሎች ተያያዥ ፕሮፐርቲዎችን በደንብ የምናይ ነው የሚሆነው ማለት ነው። እስከ ዓመቱ መጨረሻ በደንብ ከኛ ጋር እንደምትዘልቁ ተስፋ እናደርጋለን ማለት ነው። ዛሬ ለኢንትሮዳክሽን ያህል በደንብ የምናይ ነው የሚሆነው ማለት ነው። በጣም አሪፍ እንቀጥላለን ማለት ነው ተማሪዎች። ሜን ኮንቴንታችን ሪሌሽን እና ፋንክሽን ነው። ከዛ በኋላ ሪሌሽን እና ፋንክሽን የት ላይ ነው አፕሊኬሽኑ ምኑ ጋር ነው የሚታየው የትኛውን ሪል ላይፍ ፕሮብለም ሶልቭ ያደርግልናል የሚለውንም የምናይበት ነው የሚሆነው። ዋና ፖይንቶቹ እነዚህ ናቸው። የተለያዩ ውስጥ ላይ ያሉ የተለያዩ ኦፕሬሽኖች ይኖራሉ። ሪሌሽን ሲባል ዲፋይን እናደርጋለን፣ ዶሜን እና ሬንጅ እንፈልጋለን፣ የተለያዩ እንደምራለን፣ እንቀንሳለን። ሪሌሽን ሲባዛ ኦርደር ፔሮች ምን ይመስላሉ ያ በውስጡ ያሉ ኮንቴንቶች እንዳሉ ነው ማለት ነው። በጣም አሪፍ እስኪ ምን ማለት ነው ወደ ሪሌሽን እንምጣ ማለት ነው። በጣም አሪፍ ጀስት ሪሌሽን ፋንክሽንን ከማየታችን በፊት ስለ ፋንክሽን በደንብ ጥናት ከማድረጋችን በፊት ማለት ነው we introduce the more general idea of relation ነው። ፋንክሽን ከማውራታችን በፊት በነገራችን ላይ መጀመሪያ ሪሌሽን ምንድነው የሚለው በትክክል ዲፋይን ማድረግ ያስፈልጋል ማለት ነው። ሪሌሽኑ ወርዱ በራሱ በጣም አዲስ አይደለም። as its name suggests ነው የሚለው እዚህ ጋር አዲስ አይደለም ስሙ። ሪሌሽን ሲባል ኖርማል እኛ ዴይ ቱ ዴይ ህይወታችን ውስጥ እንደምንጠቀመው ሪሌሽን ማለት የሆነ ነገር ከሆነ ነገር መዛመድ አይነት ነገር ነው አይደለ? በጣም አሪፍ ከዛ እንነሳ the concept of relation is familiar one ነው የሚለው በጣም የተለመደ ብዙ ጊዜ በዴይ ቱ ዴይ ህይወታችን ውስጥ ብዙ ጊዜ የምንጠቀምበት አይነት ስም ስለሆነ ብዙም ለኛ አይከብድንም ማለት ነው። in our daily life we come across many patterns that characterize relational ካራክተራይዝ ወይም ደግሞ ሊገልጹልን የሚችሉ በጣም ብዙ ፓተርኖችን ዴይ ቱ ዴይ ላይፋችን ውስጥ መግለጽ እንችላለን። ለምሳሌ አሁን እዚህ ጋር እንደምታዩት ብራዘርስ ኤንድ ሲስተርስ ይላል። ወንድምና እህቶች አንድ ሪሌሽን መፍጠር ይችላሉ። ማዘርስ ኤንድ ዳውተርስ እናትና ልጅ አንድ ሪሌሽን መፍጠር ይችላል። ፋዘር ኤንድ ሰንስ አንድ ሪሌሽን አባትና ልጅ ማለት ነው። ቲቸርስ ኤንድ ስቱደንትስ ተማሪና መምህር አንድ ሪሌሽን መፍጠር ይችላል። ሌሎችም በጣም ብዙ አይነት ሪሌሽኖችን
መፍጠር እንችላለን በዴይ ቱ ዴይ ህይወታችን ማለት ነው። ይሄ በጣም ቀላል ስለሆነ ከዛ ነው ዋናው ኮንሴፕቱ የሚመጣው ማለት ነው። ወደ ማትማቲክስ ስናመጣው ደግሞ ራሱ ዊ ካም አክሮስ መኒ ሪሌሽንስ ጀስት በጣም ብዙ ሪሌሽኖችን መፍጠር ይቻላል። ለምሳሌ አሁን አንድ ቁጥር ኤም እና ኤን የሚባሉ ቁጥሮች ቢሰጡን ኤም ኢዝ ግሬተር ዛን ኤን ቢባል እቺ ግሬተር ዛን የምትለዋ ሪሌሽን ፈጠረች። ለምሳሌ አሁን በኤም ቦታ ማን ማስገባት ይችላሉ? 7 ባስገባ እዚህ ጋር ደግሞ በኤን ባስገባ ይሄኛው ግሬተር ዛን የሚለው ሴንቴንስ ወይም ደግሞ አረፍተ ነገር ትሩ ያደርገዋል አይደል? ለምን በኤም ቦታ 7 ግሬተር ዛን 4 which is true አይደል? yes ስለዚህ ግሬተር ዛን የሚለውን ነገር አንድ ሪሌሽን ፈጠርንበት ማለት ለምሳሌ ወደ ኦርደር ፔር በኋላ በደንብ እናየው 7.4 ባደረገው ይሄን ሪሌሽንሽፕ በደንብ መግለጽ ይችላል ማለት ነው። ለምን በመጀመሪያው በኤም ቦታ የሚገባው 7 ነው፣ በኤን ቦታ የሚገባው 4 ነው ማለት እናንተ ሌላ ቁጥር መስጠትም ትችላላችሁ ማለት ነው። ይሄ አንድ ሪሌሽን መሆን ይችላል። ሌላኛው ለምሳሌ ላይን ኤን ኢዝ ፐርፔንዲኩላር ቱ ላይን ኤም ነው። ላይን ኤን የሚባል አለ፣ ሌላኛው ደግሞ ላይን ኤም የሚባል አለ። እነሱን ያዛመዳቸው ደግሞ ፐርፔንዲኩላር የሚባል አለ። ምንድነው ፐርፔንዲኩላር? በዚህ ዩኒት መጨረሻ ሳይሆን የመጽሐፋችሁ መጨረሻ ላይ ስላለው በደንብ እናያለን። ግን ለምሳሌ ኤክስ ዋይ ፕሌን መውሰድ ትችላላችሁ። ፐርፔንዲኩላር ማለት 90 ዲግሪ የሚሰጥ ማለት ለምሳሌ ይሄ ላይን አለ፣ ይሄ ደግሞ ቀጥ ያለ ደግሞ ላይን ቢፈጠር ይሄኛውን ኤም ብለው ይሄኛውን ኤን ብለው ይሄኛው እንደዚህ 90 ዲግሪ የሚሰጡ ከሆነ ፐርፔንዲኩላር ተብለው ይጠራሉ። እሱን ለመግለጽ ካስፈለገ ነው። በዚህ መጽሐፋችን የመጨረሻው ቻፕተር ላይ ስለሆነ እሱን በደንብ እናያለን ማለት ነው። እንዲህ ያን ፋንክሽኖችን ሪሌሽኖችን በማትማቲክስ ኮንሴፕት ደግሞ እያመጣን ዲፋይን ማድረግ እንችላለን ማለት ነው። the concept of relation is established in mathematics form ነው የሚለን። ወደ ማትማቲክስ ፎርም ሪሌሽን ስናመጣው በዚህ መልኩ መግለጽ እንችላለን። ሌሎችም ለምሳሌ ነምበር ሲስተም ላይ መግለጽ እንችላለን። ሌሎች ሳብጀክቶች ላይም ሪሌሽንን ዲፋይን ማድረግ እንችላለን። እናመጣዋለን እዚህ ጋር ከታች ስላለ ማለት ነው። በጣም አሪፍ the word function የሚባለው እንግዲህ አሁን ወደ ሪሌሽን በዚህ ደረጃ ካየን ጀስት በዚህ ማትማቲሻን ዲፋይን የተደረገ በ17ኛው ሴንቸሪ ማለት ነው። ምንድነው የሚለን? function is defined as a special type of relation ይላል። that means function የሚባለው መጀመሪያ ሪሌሽን ነው፣ ግን ስፔሻል ታይፕ ኦፍ ሪሌሽን ምን አይነት ታይፕ ነው፣ ምን ለየት ያደርገዋል የሚለውን እንመጣበታለን። ምክንያቱም ሁሉም የሆነው ሪሌሽን በሙሉ ፋንክሽን መሆን ስለማይችል ማለት ነው። ሪሌሽን የሆነው በደንብ እንደው ሪሌሽን የሆነው በሙሉ ፋንክሽን ላይሆን ይችላል ማለት ነው። ከዚህ የሚነገር ምንድነው የሚለው? ስፔሻል ታይፕ ኦፍ ሪሌሽን ነው። አያችሁ የሚለው ሪሌሽን የሆነው በሙሉ ምን መሆን አይችልም ማለት ነው፣ ፋንክሽን መሆን አይችልም ማለት ነው። ግን ፋንክሽን ከሆነ ግን ኦልሬዲ ሪሌሽን ነው ማለት ነው። ሪሌሽን ዶሜን ውስጥ ይገባል ማለት። ስለዚህ በጣም ቀላል ነው። እቺን በደንብ እንረዳለን ፈተና ላይ። ሪሌሽን የሆነው ሁሉ ፋንክሽን አይደለም፣ የስ ፋንክሽን የሆነው ሁሉ ግን ሪሌሽን ነው፣ የስ ይሄ ጥሩ ነው። በደንብ ስለምናየው ማለት ነው። ምንድነው የሚለን በዚህ ቻፕተር ላይ we will discuss the Cartesian coordinate system የኤክስ ዋይ ፕሌን እናውቀዋለን። ይሄንን conditions for a relation to be a function ምንድነው ኮንዲሽኑ? ያ ኮንዲሽን አንድ ሪሌሽን ፋንክሽን እንዲያስብለው ስፔሻል ታይፕ ኦፍ ያስባለው ነገር ያ ኮንዲሽን ምንድነው የሚለውን እናያለን እዚህ ቻፕተር ላይ ማለት ነው። ዲፈረንት ታይፕስ ኦፍ ፋንክሽን ቅድም ከላይ ያልናቸው ሶስቱን ታይፕ ኦፍ ፋንክሽኖች ማለት ናቸው። ይሄን ደግሞ ምን አይነት ፕሮፐርቲ አላቸው የሚለውንም በደንብ እናያለን ማለት ነው። በጣም አሪፍ። እንደ ሪቪዥን እንነሳ እስኪ። ስለ ሪቪዥን ስለ ፓተርን እናውጣ እስኪ። ምንድነው ፓተርን? አይ ቲንክ ይሄ ወርድም ለእናንተ ብዙም አዲስ አይደለም። ፓተርን ማለት የሆነ ድግግሞሽ አንድ አይነት ባህሪ ያለው ሬጉላር የሆነ ነገር የተደጋገመ ሁሌ የሚነገር ወይም ደግሞ ሁሌ የሚደረግ የአንድ ሰው አክቲቪቲ ሊሆን ይችላል አይደል? በዛ ወይ እንረዳው እስኪ። ለምሳሌ ወደ ቁጥር እናምጣውና እዚህ አክቲቪቲም የመጻፋቸው እንደሚለው write the numbers which come next in ይልና 1 ይላል፣ 3 ይላል፣ 5 ይላል፣ 7 ይላል፣ 9 ቀጣይ ቁጥር ማን ነው የሚሆነው? 11 ኦሬዲ ይታወቃሉ። እነዚህ ምንድናቸው? ኦድ ናቹራል ነምበርስ ይባላሉ አይደል? የስ ኦሬዲ 1 3 5 7 9 11 13 እያለ የሚቀጥለው ማለት ነው። ይሄ አንድ ፓተርን ነው። የኦድ ነምበርስ ፓተርን ይባላል ማለት ነው። በጣም አሪፍ። እሺ ለምሳሌ ደግሞ እዚህ ጋር ይዩት። which of the following arrow in the figure 1.1 እዚህ ጋር እንደምታዩት ማለት ነው። እዚች ጋር ሊቀመጥ የሚችለው እንትን አሮ የትኛው ነው? ከዚህ ይሄኛው ነው ወይስ ይሄኛው ነው ወይስ ይሄኛው ነው ወይስ ይሄኛው ለማለት ነው። under the column 4 can fill in the blank space ነው የምንል። under the column 3 to continue the service below ነው የሚለው። እንየው እስኪ
አሁን እንዴት ነው አመጣጣቸው የሚለውን እንየው። ለምሳሌ ይሄ ወደዚህ ሄደ። እሺ ከዛ ወደዚህ መጣ። እሺ እንየው እስኪ። ለምሳሌ ይሄኛው ወደዚህ ለመምጣት ምንድን ነው ያስፈልገው? ፓራላል ሊናያቸው ሁለቱም ኮረስፖንድሊ ማለት ለምሳሌ ይሄኛው 3 ስቴፕ ሄዷል ማለት ነው። አንዱ ወደዚህ መጣ፣ ከዛ ደግሞ ቀጥ ብሎ መጣ፣ 2 ስቴፕ ወረደ ማለት ነው አይደለ? ወደዚህ ሲመጣ ይሄኛውም በተመሳሳይ 2 ስቴፕ መምጣት አለበት። አንድ እንደዚህ መጣ፣ ቀጥ አለ ወደ ታች ማለት ነው። ሶሪ እንደዚህ ቀጥ አለ፣ ከዛ ወደ ታች መጣ ማለት ነው። ልክ ነን ማለት ነው። ይሄኛው እና ይሄኛው ፓተርኑ ልክ ነው ማለት ነው። ይሄ ወደዚህ ሙቭ ያደረገበትና ይሄኛው ወደዚህ ሙቭ ያደረገበት ልክ ነው። ወደ ስቴፕ ይሄኛው ምንድነው የሚያደርገው? አንድ ወደዚህ ይመጣል፣ ከዛ በኋላ ወደዚህ ቀጥ ይላል ማለት ነው። which is correct ማለት ነው። በጣም አሪፍ። እሺ አሁን ደግሞ ይሄን ካየን ይሄኛው ወደዚህ ሄደበትን ስቴፕ እንየው እስኪ። ለምሳሌ ይሄ እንደዚህ ስቴፕ መጣ፣ እንደዚህ ስቴፕ መጣ፣ እንደዚህ ስቴፕ መጣ፣ ከዛ ቀጥ አለ። ስንት ስቴፕ ሄደ? 4 ስቴፕ ሄደ ማለት ነው። እሺ ስለዚህ ይሄኛውም 4 ስቴፕ መሄድ አለበት። ቼክ እናድርገው። ልክ ነው። ልክ ከሆነ እንቀጥልበታል። እሺ ይሄኛው ምን መሆን አለበት? እንደዚህ ይሄዳል። ከዛ ምንድን ነው የሚሆነው? እንደዚህ ይሄዳል፣ ቀጥ ይላል፣ ከዛ ደግሞ እንዲሄዳል አይደለ? which is correct አይደል? ይሄ ያለበት ፖዚሽን የመጨረሻዋ ፖዚሽን እቺ ነች ማለት ነው አይደለ? we are correct። በዚህ መሰረት ይሄኛው ምን ወደዚህ ወዴት መሄድ አለበት ማለት ነው? የዚህኛውን ፓተርን እንመስለው። ይሄኛው እንደዚህ ይሄዳል። 4 ስቴፕ ነው መሄድ ያለበት፣ ልክ እንደዚህ ማለት ነው። ቀጥ ይላል፣ ከዛ ደግሞ እንደዚህ ይሄዳል፣ ከዛ ቀጥ ይላል ማለት ነው። ስለዚህ ማን ነው ሊሆን የሚችለው ማለት ነው? ከዚህ ውስጥ ዲ ኢዝ ዘ አንሰር ማለት ነው። እንደዚህ መምጣት አለበት ማለት ነው። ግልጽ ነው ተማሪዎች? ተመሳሳይ የሆነ ፓተርን ነው። ሁለቴ ሙቭ የሚያደርግ ከሆነ ሌሎችም ሁለቴ ሙቭ ያደርጋሉ። ሶስቴ ሙቭ የሚያደርግ ከሆነ ሌሎችም ሶስቴ ሙቭ ያደርጋሉ። እንዲህ እያለ ተመሳሳይ የሆነ ፓተርን እያዝ የምንሄድበት ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሶስተኛ ምንድን ነው የሚለን? ሶስተኛ create a table of values for the set of values given in the first row of table 1.1 ነው እዚህ ጋር እንደምታዩት ማለት ነው። by evaluating the algebraic expression just 2n plus 1 ነው የሚለን። ኢንፑት ተሰጠን 1 2 3 4 5 6 አውትፑቱ ደግሞ ይህን ካልኩሌት እያደረግን ነው። ለምሳሌ በኤን ቦታ አንድ ስንገባ አንድ ስናስገባ አንድ ሲሆን ምን ይሆናል? አሁን እዚህ ጋር ምን ይሆናል ማለት ነው? 2 into 1 n plus 3 የነበረው ምን ይሆናል? 2 into 1 plus 3 መጣ ማለት ነው። ምን ይመጣል አሁን? ይሄ 2 plus 3 which is equals to 5 መጣ። እዚህ ጋር ምን መጣ? 5 መጣ ማለት ነው። ሲምፕሊ ምንድነው በኤን ቦታ የምናስገባው ማለት። ለምሳሌ 2 ሲሆን 2 ሲባዛ በ2 4 ሲሆናል፣ ሲደመር 3 7 ይመጣል። 3 ሲሆን 3 ሲባዛ በ2 6 ሲደመር 3 9 ይመጣል። 4 ሲሆን 4 ሲባዛ በ2 8 8 ሲደመር 3 11 ይመጣል እያለ ይቀጥላል። 10 ይሄኛውም 13 ይመጣል። ይሄኛው ደግሞ 15 ይመጣል። በዚህች ምክንያት ይኸውላችሁ በዚህች አውትፑት ምክንያት አንድ ከማን ጋር ሪሌት ተደረገች? ከ5 ጋር። 2 ከማን ጋር ሪሌት ተደረገች? ከ7 ጋር። 3 ከማን ጋር? ከ9 ጋር። 4 ከማን ጋር? ከ11 እያል 5 ከ13 6 ከ15 ጋር ሪሌሽን ፈጠረች ማለት ነው። ያቺ ሪሌሽን የፈጠረባት ምንድነች? እቺ እዚህ ጋር ያለችው አለች ማለት ነው። ሌላ ከተቀየረ ይቀየራል። አሁን ለምሳሌ ሁለተኛው ነው ይወት what relationship can be represented by the given below ነው። አሁን ደግሞ ምንድነው ይሄኛው ፓርት ባይኖርስ እዚህ ጋር ባይኖርና እነዚህ ቢሰጡ ይሄን ሪሌሽንሽፕ የፈጠረው ማን ነው ነው። ልክ እንደዚህ አሁን ለምሳሌ ይሄኛው 1 ወደ 2 ሙቭ ያደረገበት 2 ወደ 5 ወይም ደግሞ 3 እና 8 እነዚህን ያገናኘ ማን አውትፑት ቢኖር ነው ነው። አሁን ለምሳሌ አውትፑት ብዬ 3n minus 1 ብል በኤን ቦታ ባስገባ ቼክ እናድርግ እስኪ። ለምሳሌ አሁን ኤን 1 ሲሆን ላስገባ እስኪ 3 ሲባዛ በ1 3 ሲቀነስ 1 2 ትክክል ነው። 2 ሳስገባ ደግሞ 3 ሲባዛ በ2 6 ሲቀነስ 1 5 ትክክል ነው። 3 ሲባዛ በ3 9 ሲቀነስ 1 8 ትክክል ነው። 3 ሲባዛ በ4 12 ሲቀነስ 1 11 ትክክል ነው። ስለዚህ 3 ሲባዛ በ5 15 ሲቀነስ 1 14 ትክክል ነው። ስለዚህ ሪሌሽንሺፕ የፈጠረችው አይቺ ነች ማለት ነው። ይችን እንዴት ነው የምናውቃት? ስለ ኢኩዌሽን ስንሰራ በደንብ መስራት እንችላለን። ኢኩዌሽን ኦፍ ላይን ስንሰራ
ሁለቱን ብቻ ወስድ ለምሳሌ ማንና ማን ሪሌት አደረኩ? 1 እና 3 ስለዚህ ማነው 1 እና 2 እሺ ኮማ 2 እና 5 እነዚህን ተጠቅመን ኢኩዌዥን ኦፍ ላይን መስራት ስለምንችል እዛ ጋር አሁን ሌላ ቻፕተር ላይ ስላለ እንዳላስገባባችሁ ስለፈለኩ ነው። ይችን አውትፑት ማምጫ መንገድን በቀላሉ ይችን ካልኩሌት አድርጓት እንጂ ኢኩዌዥን መስራት ትችላለን። ስሎፕ እንሰራለን። ስሎፕ ማለት ምን ማለት ነው? y2 ማይነስ y1 ኦቨር x2 ማይነስ x1 አድርገን ከዛ በኋላ ስሎፑን ካገኘን በኋላ ይችኛዋን x1 y1 ብለን ይችኛዋን ደግሞ x2 y2 ብለን ከሰራን በኋላ ኢኩዌዥን ኦፍ ላይን ስሰራ y ማይነስ y1 እኩል ይሆናል ኤም የሚባለው ይሄ ስሎፕ ወይም ደግሞ ኤም የሚባለው ነው። ኤም ኢንቱ ኤክስ ማይነስ ኤክስ1 ብለን ብንሰራው ይቺ እዚህ ጋር ያለችውን አውትፑት ፋንክሽን በቀላሉ ማግኘት እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሰው እዚህ ጋር ኢኩዌዥን መስራቱ ላይ ብዙም ፎከስ ስለማናደርግበት ማለት ነው። በጣም አሪፍ። እሺ እንቀጥል እስኪ። ፓተርን ምንድን ነው ታዲያ? ወትስ ፓተርን የሚለውን ነገር እንየው እስኪ። ወትስ ፓተርን የሚለውን ስናይ ፓተርን ማለት ሬጉላሪቲ ኢን ዘ ወርልድ ኢን ሂውማን ሜድ ሊሆን ይችላል፣ ዲዛይን ያደረገው ሊሆን ይችላል፣ ወይ ደግሞ ጀስት ኢን አብስትራክት አይዲያ ሊሆን ይችላል። ግን ምንድነው ሬጉላር ማለት ወጥነት ያለው አንድ አይነት የሆነ ባህሪ ደግሞ ካራክተራይዝ ሊደረግ የሚችል ለምሳሌ ሂውማን ሜድ ከሆኑ ነገሮች ለምሳሌ ስለ ኦድ ናቹራል ነምበር ብለናል። ለምሳሌ ናቹራል ነምበር ኦድ ከሆነ 1 3 5 7 9 11 እያለ ይቀጥላል። ይሄ አንድ ፓተርን ነው። ከፈለግን እናንተ በኢቭል ልታደርጉት ትችላላችሁ። ይሄ አንድ ፓተርን ነው። ይሄን ሰው ሰራሽ ነው። ማንም የሰጠን ነገር ሂውማን ሜድ ፓተርን ይባላል። ወጥነት ያለው ማለት አሰች ዘ ኤሌመንትስ ኦፍ ኤ ፓተርን ኢዝ ሪፒትድ። አያችሁ ሪፒትድ ነው። በሆነ በተመሳሳይ አይነት ነገር ባህሪ ሪፒትድ ይደረጋል ኢን ኤ ፕሪዲክቴብል ማነር ማለት ነው። ለምሳሌ አሁን እንዲህ ያለ ከተቀጠረ 1 ኦድ ሆኖ 3 5 7 9 11 እያለ ቢሄድ እኛ አሁን ለምሳሌ መቶኛው ስንት ነው? መቶኛው ኦድ ናቹራል ነምበር ማን ነው ቢባል በቀላሉ ፕሬዲክት ልናደርግ እንችላለን። እንዴት ፕሬዲክት እናደርገዋለን? እዚህ ጋር እናመጣዋለን ከታች ስላለ ማለት ነው። እዚህ ጋር እንደምናየው ፓተርን ማለት ዲፋይንድ አስ ሬጉላር ወጥነት ያለው ማለት ነው። ሪፒትድ ነው፣ ይደጋገማል፣ ራሱን በሆነ ባህሪ ይደግማል። ሪከሪንግ ፎርም ነው። ሪከሪንግ ፎርም ማለት ቀጣዩን ለማግኘት ከበፊት ያለው ለምሳሌ አሁን በተመሳሳይ ቁጥር ማለት ነው። ለምሳሌ አሁን 3ን ለማግኘት 2 መደመር ነው። ሁለት ነው የሚደመርበት። 5ን ለማግኘት ከበፊት ያለው 2 መደመር ነው። 11ን ለማግኘት ከበፊት ያለው 9 መደመር ነው። እየተወራረሰ የሚሄድ ወጥነት ያለው ባህሪ የሚያሳይ ባህሪ ያለው ማለት ነው። ኦር ዲዛይን አይደንቲፋይንግ ሪሌሽንሽፕ ይላል። ለምሳሌ እዚህ ጋር ምንድን ነበር ያለው? ኦድ ናቹራል ነምበር በሙሉ በሁለት ልዩነት አላቸው እንደሚባለው ማለት ነው። ፋይንዲንግ ሎጂክ ፎርም ጀነራላይዜሽን ልክ እንደዚህ ጋር ጀነራላይዝ እንዳደረግ ነው ማለት ነው። ኦር ሜክ ፕሬዲክሽን ወይም ደግሞ ግምት ልንሰጠው የምንችለው አይነት ባህሪ ሊያሳየን የሚችል ለምሳሌ አሁን የአንድን ሰው ባህሪ ላይ ሊሆን ይችላል። እሱ እኮ ይሄ እዚህ ነው የሚውለው፣ ብዙ ጊዜ የተለመደ ነው። የሚያጠና ከሆነ እዚህ ቦታ ላይ ነው የሚያጠናው፣ ወይም ደግሞ የሚያጠናበት ሰዓት ከሆነ በዚህ ሰዓት ነው የሚያጠናው። እንዲህ ነው ምናምን ብያ ሪፒትድ የሆነ ሀቢቹዋል የሆነ አክሽን እንወስድና ስለ አንድ ሰው ፓተርን አጠቃላይ አዋዋሉ፣ ምን እንደሚበላ፣ ምን እንደሚጠጣ፣ ምን አይነት ልብስ እንደሚለብስ፣ ምን አይነት ባህሪ ያለው ምናምን፣ ምን ሳብጀክት ነው የሚወደው አይነት ፓተርን የምናወጣለት አይነት ከሆነ በዛ ወይ ዲፋይን ልናደርገው እንችላለን ማለት ነው። በጣም አሪፍ። ከነዛ ውስጥ አርቲሜቲክ ፓተርን ምንድን ነው የሚለውን ደግሞ አርቲሜቲክ ፓተርን አሁን ፓተርኖችን እዚህ ጋር በሁለት ከፍለን እናያቸዋለን። አርቲሜቲክ እና ጂኦሜትሪክ። አርቲሜቲክ ፓተርን የምንለው ሁሉም ነገር ተመሳሳይ የሆነ ቁጥር የሚደመርበት ማለት ኢን አርቲሜቲክ ፓተርን ይላል ዘ ሲኩዌንስ አር ቤዝድ ኦን አዲሽን ወይም ደግሞ ሰብትራክሽን ኦፍ ዘ ተርምስ። ተመሳሳይ የሆነ ቁጥር ይደመራል ወይም ደግሞ ይቀነሳል። ለምሳሌ አሁን ኢቭን ናቹራል ነምበር ብለን 2 4 6 8 10 12 ሁሉም ቦታ ላይ ስንት ነው? 2 ነው አይደል የሚደመርበት። ይሄ ምን ይባላል? አርቲሜቲክ ፓተርን ማለት ነው። ለምሳሌ ሌላ ደግሞ 100 98 96 94 92 እያለ የሚቀጥል ቢሆን ስንት ነው የሚቀነስለት? 2 እየቀነሰ ይደማ ዛት ሚንስ አዲሽን ወይም ደግሞ ሰብትራክሽን የምትለዋን ነገር በደንብ ለማሳየት ስለፈለኩ ማለት። ስለዚህ if two or more terms in the sequence are given we can use addition or subtraction to find arithmetic pattern ማለት። ስለዚህ ቀጣዩን አርቲሜቲክ ፓተርን ለማግኘት ለምሳሌ እዚህ ጋር ምንድነው ቀጣዩን ለማግኘት ምንድነው የምናደርገው?
2 እንደምርበታለን 14 ይመጣል ማለት ልክ እንደዛ አድርገን ወይም ደግሞ የሚቀነሰው ከሆነ የሚቀነሰውን ፓርተን ኔክስቱን ለማግኘት ያገለግለናል ማለት ለምሳሌ እዚህ ጋር መጻፋችሁ ኮንሲደር ዘ ፓተርን ይልና 2 4 ኦልሬዲ እኛ የሰጠነው ኤግዛምፕል ነው ማለት 6 8 10 ቀጣዩ ስንት ነው የሚሆነው 12 ነው አያችሁ ለምን በሁለት ነው አድ እየተደረገ 14 ቀጣዩ ማን ነው 16 ይመጣል ማለት በጣም አሪፍ ግልጽ ነው ተማሪዎች በጣም አሪፍ ኦኬ ሶ በጣም አሪፍ ሶ እያንዳንዷ በስንት ተደመረበት ማለት ነው በሁለት ተደመረ ማለት ነው ሶ እዚህ ጋር መጻፋችሁ ላይ እንደምታዩት ማለት ነው ሶ እዚህ ጋር በቦልድ የተጻፈባቸው ሚሲንግ ቫልዩዎች ናቸው ማለት ነው በጣም አሪፍ ሶ ምንድነው እዚህ ጋር አርትሜቲክ ፓተርን ከተባለ ተመሳሳይ የሆነ ቁጥር እየተደመረበት ወይም ደግሞ እየተቀነሰበት የሚሄድ ፓተርን ያለው ሲኩዌንስ ወይም ደግሞ ፓተርን ከሆነ ያ አርትሜቲክ ፓተርን ወይም ደግሞ አርትሜቲክ ፕሮግሬሽን ብለን እንጠራዋለን ሞር ዲቴል 12ኛ ክፍል ላይ በደንብ ስላለ እዛ ጋር በደንብ ስደርሱበት በደንብ ትማራላችሁ ማለት ነው በጣም አሪፍ ሁለተኛውና ሌላኛው ፓተርን ደግሞ ጂኦሜትሪክ ፓተርን ይባላል ልክ እዛኛው አርትሜቲክ ከተባለ መደመር ወይ መቀነስ ነው ተመሳሳይ ቁጥር ይሄኛው ደግሞ ማባዛት ወይም ደግሞ ማካፈል ነው ሶ ምንድነው የሚለው the geometric pattern is defined as the sequence ይላል ተከታታይ ያለው ነገር of numbers የቁጥሮች ተከታታይ ግን ምንድነው based on multiplication or division operation በማባዛት ወይም ደግሞ በማካፈል የሚቀጥል ነው ቀጣዩን ለማግኘት ወይ ማባዛት ነው ወይም ደግሞ ማካፈል ነው እዛ ጋር ቀጣዩን ለማግኘት መደመር ወይ መቀነስ እንዳደረግነው እዚህ ጋር ደግሞ ማባዛትና ማካፈል ነው የሚለየው በሌላ ምንም የተለየ ነገር የለውም ማለት ነው በጣም አሪፍ ሶ ለምሳሌ እዚህ ጋር ምን ይላል እዚህ ጋር ኤግዛምፕሉን ስናየው ኮንሲደር ዘ ፓተርን ይላልና 2 ከዛ 4 ከዛ ስንጣያችሁ በሁለት ተባዛ ቀጣዩን በሁለት ተባዛ አሁን ቀጣዩ ስንት ነው እዚህ ጋር ስንት ይመጣል 16 ለምን ይሄ በሁለት ሲባዛ ይሄን ስለሚሰጥ ቀጣዩ ሳያችሁ 16 በሁለት ሲባዛ ስንት ሰጠ 32 ቀጣዩ ስንት ይመጣል አሁን እዚህ ጋር ያለው 64 ይመጣል ማለት ነው ግልጽ ነው ተማሪዎች በጣም አሪፍ ስለዚህ መልቲፕላይንግ ባይ ዘ ሴም ነምበር ኦር ዲቫይዲንግ ባይ ዘ ሴም ነምበር ከሆነ ያ ፓተርን ጂኦሜትሪክ ፓተርን ብለን እንጠራዋለን አዲንግ ወይም ደግሞ ሰብትራክቲንግ ዘ ሴም ነምበር ከሆነ ደግሞ አርትሜቲክ ፓተርን ብለን እንጠራዋለን ማለት ነው በጣም አሪፍ ኦኬ ሶ ኤክሰርሳይዝ 1.1 የመጻፋችሁን እዚህ ጋር ስናየው ምንድነው የሚለን ዲተርማይን ዘ ቫልዩስ ኦፍ ኤ ኤንድ ቢ ነው የሚለን ኢን ዘ ፎሎዊንግ ፓተርንስ ይለናል ለምሳሌ እንግዲህ አዲንግ ከሆነ ወይ አርትሜቲክ እናደርገዋለን እስኪ እንየው ለማንኛውም 65 ይላል 60 ይላል አያችሁት 5 ነው እየተቀነሰበት አለው 55 ይላል 5 ተቀነሰበት 50 ይላል 5 ተቀነሰበት 45 ይላል 5 ተቀነሰበት ስለዚህ ስንት መጣ 40 መጣ ማለት ነው ኤ ስንት ነው ሶ ኤ እኩል ይሆናል 40 መጣ ማለት ነው ከዛ 40 ላይ 5 ሲቀነስ 35 ልክ ነው ከዛ ቢ ስንት ይመጣል አሁን ቢ ስንት መጣ 30 ይመጣል ማለት ስለዚህ ቢ ኳልስ ስንት ይመጣል 30 ይመጣል ማለት ነው ግልጽ ነው ተማሪዎች በጣም አሪፍ እሺ ሁለተኛውስ ምንድነው የሚለው አንደኛውን ሰራን ሁለተኛው ደግሞ ምንድነው የሚለን አይደንቲፋይ ዘ ታይፕስ ኦፍ ፓተርን ነው ይሄ አርትሜቲክ ነው ወይስ ጂኦሜትሪክ ነው የሚለውን ለመለየት ነው 4 ይላል 8 እሺ ከዛ 12 ከዛ 16 አያችሁ ይሄ 4 እየተደመረበት ሄደ ማለት ነው ቀጣዩ 4 ስለዚህ ምን አይነት ነው ይሄ አርትሜቲክ መጣ ማለት ነው አርትሜቲክ ፓተርን ማለት ነው ግልጽ ነው ተማሪዎች አርትሜቲክ ፓተርን ማለት ምን ነበር ያለው አንድ አይነት የሆነ ቁጥር ተመሳሳይ የሆነ ቁጥር ወይ የሚደመርበት ወይ የሚቀነስበት ስለሆነ ማለት ነው እሺ ሶስተኛውስ ደግሞ ምንድነው የሚለው ሶስተኛ ዲተርማይን ዘ ቫልዩስ ኦፍ ኤ ኤንድ ቢ ነው የሚለው እዚህ ጋር in the following patterns ነው የሚለን እሺ 15 ይላል 22 ስንት ተደመረበት 7 ነው የሚደመር እሺ ሲደመር 9 ይመጣል ስለዚህ 7 እየተደመረ የሚሄድበት ነው 22 ላይ 7 ሲደመር 29 ይመጣል 29 ላይ 7 ሲደመር 36 ይመጣል 36 ላይ 7 ሲደመር 43 ይመጣል ሶ ኤ ስንት ይመጣል 43 ላይ 7 ሲደመር ሶ the values of a 50 መጣ ማለት ነው ሶ ኤ ላይ ደግሞ እንደገና 7 ሲደመር 57 ሶ which is correct ማለት ነው እንዲህ እያለ ይሄ በጣም ቀላል ለምሳሌ 85 ነው ቀጣዩ መጨረሻው ነው ቢ 7 መደመረው ስንት ይመጣል 92 ይመጣል ማለት ነው በጣም አሪፍ እሺ አራተኛው ምንድነው የሚለን find the missing value for geometric pattern ነው geometric pattern ነው ብሎናል ኦሬዲ በማባዛት ወይም ደግሞ በማካፈል የሚሄድ ስለሆነ ማለት ነው 96 አይሽ 48 በሁለት ተካፈለ ማለት ነው ስለዚህ ቀጣዩን በሁለት 48 ለሁለት ካካፈለው 24 ልክ ነው 24 ለሁለት ሳካፈለው እዚህ ጋር ማን ነው የሚጻፈው 12 ነው ማለት ነው 12 ለሁለት ሳካፈለው 6 ይመጣል 6 ለሁለት ሳካፈለው
3 ይመጣል ማለት። ስለዚህ ሚሲንግ ቫልዩዎቹ የመጀመሪያው 12 ነው። ቀጣዩ ደግሞ 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ስለ ፓተርኖች በደንብ አየን ማለት ነው። ፓተርን ቀጣዩ ሪሌሽን ስለሚያመጣልን በደንብ ማየታችን በጣም ይጠቅመናል ማለት ነው። እሺ እዚህ ጋር ደግሞ አምስተኛውን ስቴፕ ያሉ እንትኖች ናቸው። እዚህ ጋር ምንድን ነው የሚለን? ሃው መኒ ስቲክስ አር ኢን ዘ ኔክስት ዲያግራም ነው የሚለን እዚህ ጋር ቀጣዩ ማለት ነው። የመጀመሪያው 1 ነው። ቀጣዩ 2 ነው። ቀጣዩ 3 ነው። ቀጣዩ 4 ነው። 5 ነው። 6 ነው። 7 ነው። 8 ነው እያለ አንድ እየጨመረ ይሄዳል ማለት ነው አይደለም? ያ ምንም የተለየ ነገር የለው። እዚህ ጋር ብዙም ጊዜ አናጠፋበትም ማለት ነው። ሌላኛው ኮንሴፕት በጣምና ሪሌሽን በደንብ ዲፋይን ከሚያደርጉልን ኮንሴፕቶች ይኸው ካርቴዥያን ኮኦርዲኔት ሲስተም ኢንቱ ዳይሜንሽንስ ነው ወይም ደግሞ ኤክስ ዋይ ፕሌን እያልን የምንጠራው ይህን ታች ክላስ 9ኛ ክፍል ላይም በደንብ ስለምታውቁት ማለት ነው። ይህን ብዙም ጊዜ አናጠፋበትም ማለት ነው። ዘ ካርቴዥያን ኮኦርዲኔት ሲስተም ወይም ደግሞ ኢንቱ ዳይሜንሽን ወይ ደግሞ ኤክስ ዋይ ፕሌን እየተባለ የሚጠራው ማለት ነው ዲፋይንድ አን ኦርደር ፔርስ ፐርፔንዲኩላር ላይንስ ወይም ደግሞ ኢንተርሴክተር አንደኛው ኤክስ አክሲስ ሆሪዞንታል ፓርት ማለት ነው። ሌላኛው ዋይ አክሲስ ቨርቲካል ፓርት ማለት ነው። ሁለቱ ፐርፔንዲኩላሪ ወይም ደግሞ 90 ዲግሪ ኢንተርሴክት ሲያደርጉ የሚፈጥሩት ሪጅን ነው ዋት ወደ ካርቴዥያን ኮኦርዲኔት ሲስተም እያልን የምንጠራው ነው። እዚህ ጋር ብዙም ጊዜ አናጠፋበትም ያን ያህል ብዙ አብዛኛውን ነገር እዚህ ጋር ማንበብ ስለምትችሉት ማለት ነው። እዚህ ጋር አንድ ሚስ የማናደርገው ነገር የመጀመሪያው ኦልዌይስ የመጀመሪያው ፈርስት እና ዘሰከንድ ኦርደር ፔር የሚጻፉት የመጀመሪያው ኤክስ ነው የሚጻፈው ወይም ደግሞ አብሲሳ እየተባለ የሚጠራው ነው። የሁለተኛው ዋይ ነው የሚጻፈው ወይም ደግሞ ሰከንድ የሚባለው ማለት ነው። የመጀመሪያው ኤክስ ነው ፈርስት ነው፣ ሰከንዱ ዋይ ነው ወይም ደግሞ ኦርዲኔት ተብሎ ይጻፋል ማለት ነው። ኦልዌይስ ለምሳሌ አሁን እዚህ ጋር ይኸውላችሁ እዚህ ጋር ለምሳሌ 3 ከሆነ የኤክስ ዋጋ ማነች? 3 ነች። የዋይ ዋጋ ማነች? 2 ነች ማለት ነው። ስለዚህ እሷን በደንብ መለየት ያስፈልጋል ማለት ነው። የዚህ ካርቴዥያን ኮኦርዲኔት ሲስተም በጣም ጥቅም ያለው በተለይ ሪሌሽንሽፕን በደንብ ለማጥናት ከምንጠቀምባቸው ሲስተሞች አንደኛው ስለሆነ ማለት ነው። ኢን ማትማቲክስ ይለናል እዚህ ጋር ፊዚክስ ሊሆን ይችላል፣ ማትማቲክስ ሊሆን ይችላል፣ ኢንጂነሪንግ ሊሆን ይችላል። ዘ ፈርስት አክሲስ ኢዝ ዩዥዋሊ ዲፋይንድ ኦር ዲፒክትድ አስ ሆሪዞንታል ጀስት ኦሪየንትድ ቱ ዘ ራይት ነው። ሆሪዞንታል ፈርስት አክሲስ ማለት ኤክስ ነው። ጀስት ላይ አክሲስ ማለት ብናስቀምጠው እንደዚህ ነው የሚጻፈው ሲሳል ማለት ነው። ይሄ ምንድን ነው የሚባለው? ኤክስ አክሲስ ነው የሚባለው። ይሄኛው ፓርት ደግሞ ምንድን ነው የሚባለው? ይሄ ቀጥ ብሎ ቨርቲካል የሚመጣው ደግሞ ምን ይባላል? ዋይ አክሲስ ነው የሚባለው። ዛስ ዋይ እነዚህን ተጠቅመን በደንብ ቨርቲካል እና ሆሪዞንታል ያልን የምንጠራው ማለት ነው። እሺ በዚህ ሪጅን ውስጥ ለምታየው እዚህ ጋር እንደምታዩት ወደ 4 ሪጅን ይሄን ሪጅን ወደ 4 ከፍሉታል። ይሄ ኳድራንት 1 ይባላል። ይሄኛው ኳድራንት 2 ይባላል። በጣም ሎወር ግሬድ ሌቭል ላይ ስለምታውቁት ነው በደንብ እንትን ያላልኩት ማለት ነው። ይሄኛው ኳድራንት 3 ይባላል። ይሄኛው ኳድራንት 4 ይባላል ማለት ነው። ይቺኛዋ ምንድነች? ሁለቱ ላይኖች የተገናኙባት ኦሪጂን ወይም ደግሞ 0 ነው። እዚህ ጋር የሚቀመጥ ማንኛውን ዩኒክ የሆነ ፕሮፐርቲ ያለው የመጀመሪያው ኤክስ ኮማ ዋይ ተብሎ ኤኒ ፖይንት የሚቀመጥ እዚህ ጋር ሊሆን ይችላል፣ ዋቴቨር እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል፣ እዚህ ጋር አክሲሱ ላይ ራሱ ሊሆን ይችላል። ዋቴቨር ግን አንድ ፔር ኦፍ ፖይንት ሲቀመጥ ኤክስ ኮማ ዋይ ተብሎ የመጀመሪያው የኤክስ ቫልዩ ነው የሚጻፈው፣ የሁለተኛው የዋይ ቫልዩ ነው የሚጻፈው። ምክንያቱም አሁን ወደ ቀጣይ ወደ ሪሌሽን ዲፋይን ስናደርግ ኦርደርድ ፔር ነው። ኦርደር ሁለት ነገሮች ነው ኦርደር መደረግ አለባቸው የምትለዋል ስለምንይዝ ማለት ነው። እዚህ ጋርም የመጻፋቸውም እዚህ ጋር እንደሚያሳየው ይሄ እዚህ ጋር ነው ማለት ነው። ይሄ ኳድራንት 1 ኳድራንት 2 ኳድራንት 3 ይሄ ኤክስ እዚህ ጋር ይሄ ሪጅን ፖዚቲቭ ነው። ወደዚህ ወደ ሌፍት ስንመጣ ራይት ኔጌቲቭ ይመጣል። ይሄ አፕዋርዱ ፖዚቲቭ ነው። ዳውንዋርዱ ምንድነው? ኔጌቲቭ ነው ማለት ነው። እሱን በደንብ የተገናኘ ነው። እሱን የያዘ ያስፈልጋል ማለት ነው። እያንዳንዷ እዚህ ጋር ያለችው ፖይንት ዩኒክሊ እያንዳንዷ ፖይንት ዩኒክ የሆነ ሬፕሬዘንቴሽን ወይም ደግሞ ፕሬዘንቴሽን ይኖራታል ማለት ነው። በጣም አሪፍ ሰው አክቲቪቲ 1.2 ምንድን ነው የሚለን? ኮምፕሊት ዘ ፎሎዊንግ ቴብል ኦፍ ሳይንስ ኦፍ ዘ ኮኦርዲኔት ኦፍ ዘ ፖይንት ፒ ኤክስ ኮማ ዋይ ነው የሚለው። ይሄ በጣም ቀላል ነው። ኳድራንት 1 የሚባለው ምንድነው? ኤክስም ዋይ ምንድናቸው? ሁለቱም የሆኑበት ፖዚቲቭ የሆኑበት። ለምሳሌ አሁን 2.4 ሊሆን ይችላል፣ 6.3 ሊሆን ይችላል። ዋቴቨር ሁለቱም ፖዚቲቭ የሆኑበት ከሆነ ኳድራንት 1 ይገኛል ማለት ነው። ኳድራንት 2 ማለት የመጀመሪያው ኔጌቲቭ የሁለተኛው ፖዚቲቭ ማለት ነው። ይሄ ሪጅን ማለት ይታያቸዋል። ይሄ ፓርት ማለት የኤክስ ፓርት ኔጌቲቭ ነው እዚህ ጋር የምታዩት ይሄ ሪጅን፣ የዋይ ፓርት ግን ስቲል ፖዚቲቭ ነው። ይሄ ሪጅን ማለት ነው ኳድራንት 2። ስለዚህ ኤክስ ኢዝ ኔጌቲቭ ዋይ ኢዝ ፖዚቲቭ ማለት ነው። እቺ ኤክስ ነው፣ እቺኛዋ ዋይ ነች፣ የኛው ኤክስ ነው ማለት ነው።
ኳድራንት ስሪ የሚባለው ሁለቱ ምን የሆኑበት ኔጌቲቭ። ለምሳሌ ለኳድራንቱ ኤግዛምፕል ስሰጥ -2,4 ሊሆን ይችላል፣ -6,10 ሊሆን ይችላል። ዋቴቨር እንዲህ መስጠት እንችላለን። ለዚህኛው ሁለቱም ኔጌቲቭ የሆኑበት ማለት -3 -4 ሊሆን ይችላል፣ -5 -10 ሊሆን ይችላል። ዋቴቨር እናንተ በዚህ መልኩ መስጠት ትችላላችሁ ማለት ነው። ኳድራንት ስሪ የሚባለው ኦሪጂን ይሄ ፓርት ማለት ነው። ይሄ ፓርት ነው። ኤክስም ኔጌቲቭ ነው፣ ዋይም ኔጌቲቭ ነው ማለት ነው። ኦኬ ሶ ኳድራንት ፎር የሚባለው ኳድራንት ፎር ማለት ይሄ ነው። የኤክስ ፓርት ፖዚቲቭ ነው፣ የዋይ ፓርት ደግሞ ኔጌቲቭ ነው ማለት ነው። ኤግዛምፕል ካስፈለገ ለምሳሌ 3, -4 ሊሆን ይችላል፣ 6, -1 ሊሆን ይችላል። ዋቴቨር እንዲያለ ምንሄድ ማለት ነው። ሪጅኑ ደግሞ የት ይመጣል ከተባለ እዚህ አካባቢ ያለው ሪጅን በሙሉ ኳድራንት ፎር ይሆናል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ፖዚቲቭ ኤክስ አክሲስ የሚባለው ደግሞ ፖዚቲቭ ኤክስ አክሲስ ማለት የትኛው ሪጅን ነው ካላችሁኝ ይሄ ፓርት ማለት ነው። ፖዚቲቭ ኤክስ አክሲስ ማለት ይሄ ፓርት ነው። ሶ እዚህ ፖዚቲቭ ኤክስ አክሲስ ውስጥ የኤክስ ዋጋ ምንድን ነው? ኤክስ ዋጋ ፖዚቲቭ ነው። የዋይ ዋጋ ግን ምንድን ነው? ዜሮ ነው። ለምሳሌ እዚህ ጋር አንድ ፖይንት ጻፉ ብትባል እዚህ ጋር ለምሳሌ ይችል 4 ከሆነች ኤክስ ላይ 4,0 እንላለን ማለት ነው። 4 ፖዚቲቭ ነው። እዚህ ጋር የቱ ከሆነ 2,0፣ 6 ከሆነ 6,0፣ 7 ከሆነ 7,0 እያል እናስቀምጣለን። ኔጌቲቭ ኤክስ አክሲስን በተመሳሳይ የኤክስ ዋጋ ኔጌቲቭ ነው፣ የዋይ ዋጋ ግን ስቲል ዜሮ ይሆናል ማለት ነው። በጣም ለምሳሌ እዚህ ጋር ያለችው ፖይንት ማነች ከተባለ ኔጌቲቭ 6,0 እናደርጋለን ማለት ኤክስ አክሲስ ላይ ከሆነ ማለት ነው። ወደ ዋይም ስንመጣ ፖዚቲቭ ዋይ አክሲስ ማለት የኤክስ ዋጋ ዜሮ ነው፣ የዋይ ዋጋ ግን ፖዚቲቭ ነው። ኔጌቲቭ ዋይ አክሲስ ከተባለ የዋይ ኤክስ ዋጋ ዜሮ ነው፣ የዋይ ዋጋ ግን ኔጌቲቭ ነው ማለት ነው። ይሄ ፓርት ማለት ነው። ወደ ታች ይሄኛው ኔጌቲቭ ዋይ አክሲስ ማለት ይሄ ፓርት ነው። ፖዚቲቭ ኤክስ አክሲስ ማለት ይሄ ፓርት ነው ወደ ላይ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሰው እንዲያል ኤግዛምፕል መስጠት እንችላለን ማለት ነው። እዚህ ጋር መጻፍ ቀላል ነው። ሁለተኛ ምንድን ነው የሚለን? ፕሎት ዘ ፖይንትስ ፒ ነው የሚለን። እስኪ እንሳላቸው፣ እነዚህ እናስቀምጣቸው እስኪ ፖይንቶችን እናስቀምጣቸው እስኪ። እሺ ሆሪዞንታሉ ኤክስ ነው ብለናል፣ ቨርቲካሉ ዋይ ነው ብለናል ቅድም ከላይ እንዳለው ማለት ነው። ይሄኛው ዋይ አክሲስ ነው፣ ሄር ኤክስ አክሲስ ነው። ሁለቱ የተገናኙበት ኦሪጂን ይባላል ብለናል። እዚህ 1 2 3 4 5 እያለ ይቀጥላል። ወደዚህ -1 -2 -3 -4 እዚህ ጋር -5። ይሄ ለዋይ ወደ ላይ ፖዚቲቭ ነው። 1 2 3 4 5 እያለ ይቀጥላል። ወደ ታች ኔጌቲቭ ነው። -1 -2 -3 -4 -5 እያለ ይቀጥላል። አሁን ከዚህ በኋላ ከለሩን ቀየር እናድርግና እያንዳንዷ ፖይንት ፕሎት እናድርጋት። ለምሳሌ አሁን -2,2 ማለት የኤክስ ዋጋ ነው። ኦልሬዲ የመጀመሪያው ኤክስ ነው ብለናል። የኤክስ ዋጋ -2 ማለት እዚህ ጋር ነው ያለችው። ይችንን ይዝና ፖዚቲቭ ከሆነ ወደ ላይ እንመጣለን፣ ኔጌቲቭ ከሆነ ወደ ታች እንወርዳለን ማለት ነው። ፖዚቲቭ ስለሆነች ቀጣዩ ያለችው ቁጥር ወደ ላይ ስቶፕ ቨርቲካሊ አፕ ስናደርግ 2 ማለት እዚህ ጋር ነው። ሰምዌር እዚህ አካባቢ ትቀመጣለች። ስለዚህ ይቺ ማለት እዚህ ጋር ያለች ነው። 2,4 ይለናል። ኪው ደግሞ ይሄ ፒ ማለት ነው። ኪው ደግሞ 2,4 ኤክስ ዋጋ 2 ነው። ኤክስ 2 ማለት እዚህ ጋር ነው። 4 ወደ ላይ ነው የምንወጣው። አሁንም ሰምዌር እዚህ አካባቢ ማለት ነው። የማን ነው? ኪው ይመጣል ማለት ነው። እሺ ይሄኛው ደግሞ 0,3 የኤክስ ዋጋ 0 ነው፣ የዋይ ዋጋ -3 ነው። ወደ ታች እንዳለን ወርድና እዚህ ጋር ማለት ነው። እዚህ ጋር ማለት ነው። ይሄ አር ይመጣል ማለት ነው። ኤስ ደግሞ -2,1 የኤክስ ዋጋ -2 ነው። ፖዚቲቭ 1 አለ። ፖዚቲቭ 1 እዚህ ጋር ማለት ነው። ይሄ ማን ነው? ኤስ ነው። ቲ ደግሞ ስና -5,-3 ማለት ነው። የኤክስ ዋጋ -5 ማለት እዚህ ጋር ያለ ነው። -3 ወደ ታች ነው የምንወርደው። ፖዚቲቭ ከሆነ ወደ ላይ እንወጣለን፣ ኔጌቲቭ ከሆነ ወደ ታች። ሰምዌር እዚህ አካባቢ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። እንዲህ ኤክስ ዋይ ፕሌን ላይ እያንዳንዱ ዩኒት ፖይንት ዩኒክሊ ስለምትቀመጥ በፔር አድርገን የትኛው ኳድራንት ነው የሚለውን በደንብ መለየት እንችላለን ማለት ነው። በጣም አሪፍ። እሺ እዚህ ጋር ምንድን ነው የሚለው? እዚህ ጋር ቅድም ያልኳችሁ ማለት ኢን ማትማቲክስ ዘ ካርቴዥያን ኮኦርዲኔት ሲስተም ወደ ሞቢያ ዩዝድ ቱ ዲተርማይን ኢች ፖይንት ዩኒክሊ ነው ኦን ዘ ፕሌን ማለት ነው። ኢን ፕሌን ስሩ ዘ ቱ ፖይንትስ ዛት ሚንስ የመጀመሪያው ኤክስ ኮኦርዲኔት ኤንድ የሁለተኛው ዋይ ኮኦርዲኔት አድርገን ነው። እያንዳንዷ ፖይንት እዚህ ጋር ዩኒክሊ አንድ ፖይንት የተለያዩ ፖይንቶች አንድ ቦታ ላይ ሊቀመጡ የማይችሉ
አንድ ፖይንት ፔር ኦፍ ፖይንት አንድ ዩኒክ የሆነ ፖይንት ኦፍ ሎኬሽን ይኖራታል ነው። እሱንም ከሪሌሽን ጋር እንዴት እንደሆነ እናዛምደዋለን ማለት ነው። ስለዚህ አሁን ኤክሰርሳይዝ 1.2 ስንሳየው አይ ቲንክ ፕሎት ዘ ፖይንት ይሄ በጣም ቀላል ነው። እዚህ ጋር ከላይ በሰራነው መሰረት እጅግ በጣም ቀላል ስለሚሆን ማለት ነው። ደግመን አንሰራውም። ይሄ በጣም ቀላል ነው። ለእናንተ ይሄንን እናንተ ትራይ ማድረግ ትችላላችሁ። ምክንያቱም የተለየ ፓተርን የለውም። እዚህ ጋር ባልነው መሰረት ማስቀመጥና ፖይንቶችን በትክክል ሎኬት ማድረግ ብቻ ነው። እሺ ሁለተኛው ምንድን ነው የሚለን? አሲዩም ዘ ፎር ኳድራንትስ ነው የሚለን። እሺ ሪፕሬዘንት ዘ ፎሎዊንግ ፎር ሪጅንስ ኦፍ ኢትዮጵያ ነው የሚለን። ለምሳሌ ኳድራንት ዋን አዲስ አበባ ሪጅን አድርጓል፣ ሲምቦል አድርጎታል። ኳድራንት ቱን አማራ ሪጅን፣ ኳድራንት ስሪ ደግሞ ኦሮሚያ ሪጅን፣ ኳድራንት ፎር ደግሞ ኤስኤንኤን ፎርማ የደቡብ ክልል ለማለት ነው። ስለዚህ አሁን ካን ዩ አይደንቲፋይ ኢን ዊች ሪጅን ዚስ ፖይንትስ ላይ ነው የሚለን። ለምሳሌ ይሄኛው ኳድራንት ስንት ነው የሚገኘው? ኳድራንት ይሄ ፎር ነው አይደለ? ሶ ኳድራንት ፎር ማለት ማነው? ደቡብ ሪጅን። ስለዚህ ኤ እዚህ ጋር ያለ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሁለቱም እዚህ ጋር ቢ ሁለቱም ኔጌቲቭ ናቸው። ሁለቱም ኔጌቲቭ ማለት ኳድራንት ስሪ ነው። ስለዚህ ቢ እዚህ ጋር ነው ያለ ማለት ነው። ሶ ይሄ ቢ ኦሮሚያ ሪጅን ውስጥ ነው ያለው፣ ይሄኛው ደቡብ ሪጅን ውስጥ ነው ያለው። ዋን ኮማቱ ሁለቱም ፖዘቲቭ ነው። ኳድራንት ዋን ሰው አዲስ አበባ ነው። ስለዚህ ሲ አዲስ አበባ ነው። ዲ ደግሞ ማይነስ 7.1 ማለት ኳድራንት ቱ ነው፣ አማራ ሪጅን ማለት። ስለዚህ ዲ ኢዝ ሂድ ማለት ነው። በጣም ቀላል ስለሆነ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ እንቀጥላለን። ሶ ከዚህ በኋላ ነው አሁን ስለ ፓተርን በደንብ አጠናን፣ ስለ ኤክስ ዋይ ፕሌን በደንብ ሊትል ቢት በደንብ አየን ማለት ነው። ፔር ኦፍ ፖይንት እንደሆነ በደንብ አየን። ከዚህ በኋላ ስለ ኮንሴፕት ኦፍ ሪሌሽን መምጣት እንችላለን ማለት ነው። ሪሌሽን ኮንሴፕቱን በደንብ ስላየ ነው ማለት ነው። ጀስት ከላይ ያለውን ኮንሴፕት ነው እንዳለ የደገመው። ስለ ፋንክሽን ከማውራታችን በፊት አሁንም ስለ ሪሌሽን በደንብ ዲፋይን ማድረግ ሞር ጀነራል የሆነ አይዲያ መያዝ ያስፈልጋል ማለት ነው። ሪሌሽን ቅድም ባልከው መሰረት ፋዘር፣ ማዘር፣ ብራዘር፣ ሲስተር የሚሉ ሪሌሽንሽፖችን እየፈጠን በዳይሊ ህይወታችን ውስጥ አንደኛው ሪሌሽን መፍጠር እንችላለን። በማቴማቲክስ ደግሞ ስለ ነምበር ሲስተም ጋር ያለውን ሪሌሽን ዲቫይዘር ብለን ሪሌሽን መፍጠር እንችላለን። ፋክተር ብለን ኤልሲኤም ብለን ሪሌሽን መፍጠር እንችላለን። በጣም ብዙ ሪሌሽንሽፖችን እየፈጠን ወደ ማቴማቲክሱ ማምጣት እንችላለን ማለት ነው። እዚህ ጋር ያለውን አጠቃላይ ንባቡን የሚያሳያቸው በዛ ወይ ስለሆነ ብዙም ያን ያህል ጠልቀን ማንበብ አይጠበቅብንም ማለት ነው። ለምሳሌ እዚህ ጋር ኢን አወር ዴይሊ ላይፍ ይላል ዊ ዩዥዋሊ ቶክ አባውት ሪሌሽን ቢትዊን ቫሪየስ ቲንግስ እና ፎር ኤግዛምፕል 7 ኢዝ ሌስ ዛን 9 ጀስት ይሄ ምንድነው? ስለ ሌስ ዛን የምትለው አፓርት አንደኛው 7 እና 9ን አገናኘው ማለት ነው። እናንተ ሌስ ዛን በሚለው እንትን ውስጥ ለምሳሌ 8 እና 9 ልታረጉ ትችላላችሁ። ሌስ ዛን ስላለ እንዲህ እያደረጋችሁ ሪሌሽን መፍጠር ትችላላችሁ እናንተ ማለት ነው። ካፒታል ሲቲ የሚል ሲመጣ ለምሳሌ አዲስ አበባ ከጠራ ከማን ጋር ይገናኛል? ከኢትዮጵያ ጋር። ስለዚህ አዲስ አበባ ዊዝ ኮማ ኢትዮጵያ which is the capital city of ኢትዮጵያ። ካይሮ ካላችሁ ከማን ጋር? ከኢጂፕት ጋር እና ሌሎችን ሪሌሽን መፍጠር እንችላለን። ለምሳሌ ኤንደሚክ ቱ ኢትዮጵያ ከተባለ አኒማል ደረጃ አንደኛው ዋልያ ቤክስ ነው። ሌሎችም ሊኖሩ ይችላሉ። ኤንደሚክ ከሆነ ኢትዮጵያ ውስጥ ብቻ ያለ ማለት ነው። በዛ ወይ ሪሌሽን መፍጠርም እንችላለን። ሌሎችም ወደ ማቴማቲክስ ፓርቱን በደንብ ስለምናመጣው ማለት ለምሳሌ አክቲቪቲ 1.1 የመጻፋችሁን በደንብ እንየው እስኪ። ምንድን ነው የሚለን? ሌት ሴት ኤ ኮንቴንስ ዘ ኤለመንትስ ነው የሚለን። ኤ እነዚህን ኤለመንቶች ይዘዋል 1 2 4 6 እና 7። ቢ ደግሞ ኮንቴንስ 5 7 12 7 9 8 3ን ይዟል። ይሄ ቢ ነው የያዘው። ሌት ሊስት ኦል ኦርደርድ ፔርስ ነው። አያችሁ ወደ ኦርደርድ ፔር ወደ ሪሌሽን ዲፊኒሽን በደንብ እየመጣን ነው። በደንብ ያዙ እዚህ ጋር ማለት ነው። ኦርደርድ ፔር ነው። ሪሌሽን ሲባል ኤኒ ኦርደርድ ፔር ስለሆነ ማለት ነው። which satisfy the following sentences a where x ከወሰን እዚህ ጋር ከኤ ነው የምንወስደው ይለናል። ከዚህ ማለት ነው ከነዚህ። ቢን ደግሞ የምንወስደው ከማን ነው የሚለና? ከዋይ ነው የምንወስደው። ማን ነው ዋይን የምንወስደው? ከማን ነው? ከቢ ነው የምንወስደው ማለት ነው። በጣም አሪፍ። እሺ ኤንን ለምሳሌ እንውሰድ። ኤ ምንድን ነው የሚለን? ኤ ይልና ኤክስ ኢዝ ግሬተር ዛን ዋይ ይላል። አያችሁ አሁን ማን ሊሆን ይችላል? ለምሳሌ ኤክስ ማን ነው? ከኤ ነው የተወሰደው። ይኸው ኤክስ ኢዝ አን ኤሌመንት ኦፍ ኤ ዋይ ኢዝ አን ኤሌመንት ኦፍ። ስለዚህ ኤክስ ግሬተር ዛን ዋይ ሊሆን የሚችል ለምሳሌ 6.5 እችላለሁ አይደለ? የመጀመሪያዋ ከየት ነው የምትወሰደው? ከዚህ ነው። የሁለተኛዋ ከማን ነው የምትወሰደው? ከዚህ ነው። የስ ሁለቱም አሉ። 6 እዚህ አለ፣ 5 እዚህ አለ። እሺ 6.3 መሆን ይችላል።
6 እዚህ አለ፣ እዚህ ጋር 3 አለ። በጣም አሪፍ። እሺ 7,5 መሆን ይችላል። 7,3 መሆን ይችላል። እሺ ሌላ አለ? ሌላ ያለ አይመስለኝም። ከዚህ ውጭ ያለ አይመስለኝም። ሶ ኤን ሳቲስፋይ ሊያደርጉ የሚችሉ ፖይንቶች እነዚህ ናቸው። ፔር ኦፍ ፖይንት ሆኖ የመጀመሪያው ከኤ የሚወሰዱ የሁለተኛው ደግሞ ከቢ የሚወሰዱ ማለት ነው። እሺ ቢ ደግሞ ምንድን ነው የሚለን? ዘ ሰም ኦፍ ኤክስ ኤንድ ዋይ ኢዝ ኦድ ይላል። ሁለቱ ሲደመሩ ኤክስ ከኤ ወስደን ዋይ ደግሞ ከቢ ወስደን ግን ስንደምራቸው ኦድ የሚመጡ መሆን አለባቸው ነው። እሺ እንስራው እስኪ። ለምሳሌ አንድን ከዚህ ስወስድ አንድ ሲደመር 5 ከዚህ 5 በውስጥ 6 አይሆንም። አንድ ሲደመር 12 ስለዚህ መሆን ይችላል 1 እና 12 አያችሁ። ለምን? ይሄ ሲደመር ኦድ ስለሚመጣ 1 እና 7 በውስጥ አይሆንም። 9 በውስጥ አይሆንም። 1 እና 8 ይሆናል 9 ስለሚመጣ 1 እና 4 1 እና 3 አይሆንም። በጣም አሪፍ። እሺ ሌላ ደግሞ ሁለትን በውስጥ ማን ሊሆን ይችላል? ሁለትና እሺ ሁለት ከዚህ ወሰድኩ ማለት ነው። እዚህ ጋር 2 እና 5 መሆን ይችላል 7 ስለሚሰጥ 2 እና 9 ሊሆን ይችላል 11 ስለሚሰጥ 2 እና 3 ስለሚሰጥ 5 ይሆናል። እንዲህ እያል ሌሎችንም በሙሉ ሊስት ማድረግ። 4ን ወስደን ደግሞ ማንን መውሰድ እንችላለን? 4 እና 5 4 እና 12 አይሆንም። ለምን? 16 ኢቭን ስለሚመጣ 4 እና 7 ይሆናል። የስ 11 ነው፣ ኦድ ነው። 4 እና 9 13 ልክ ነው። 4 እና 9 ማለት ነው። 4 እና 8 አይሆንም። 4 እና 3 ይሆናል። 4 እና 3 ለምን? 7 ስለሚሰጥ ማለት ነው። በጣም አሪፍ። ሰው እንዲያን 6ን እና ደግሞ 7ንም ወስደን ለምሳሌ 6ን ስወስድ ማን ይሆናል? 6 እና 5 ይሆናል። 6 እና 12 አይሆንም። 6 እና 7 ይሆናል 13 ስለሚሰጥ ማለት ነው። 6 እና 9 15 የስ ይሆናል። 6 እና 8 አይሆንም። 6 እና 3 ይሆናል። ለምን? 9 ስለሚሰጥ ማለት ነው። በጣም አሪፍ። እሺ የመጨረሻው 7 ልውሰድ። 7 እና 12 ይሆናል 19 ይሰጣል። 7 እና 7 14 አይሆንም። 7 እና 9 16 አይሆንም። 7 እና 8 15 ያ 7 እና 8 ይሆናል 15 ማለት ነው። ከዛ 7 እና 10 አይሆንም። ለምን? ኢቭን ስለሚመጣ ማለት ነው። ስለዚህ እንደዚህ አድርገን ሊስት ማድረግ እንችላለን። ኮንዲሽኗ ግን ማሟላት አለባት። ስንደምራቸው ምን መስጠት አለባቸው? ኦድ መስጠት አለባቸው ነው። በጣም አሪፍ። ሶ እንዲህ እያል አሁን ሲን ለምሳሌ ሲን ብናየው ምንድን ነው የሚለው? ዋይ ኢዝ መልቲፕል ኦፍ ኤክስ ይላል። ዋይ ኢዝ መልቲፕል ኦፍ ኤክስ። ለምሳሌ አሁን ማን ማድረግ እንችላለን? አንድ ከሁሉም ጋር መሆን ይችላል። ለምሳሌ 1,5 የስ 5 ኢዝ መልቲፕል ኦፍ ልክ ነው። 1,12 1,7 1,9 በደንብ ይሆናል። 1,8 እንዲሁም ደግሞ 1,3 ይሆናል። በሁለት ስንወስድ ግን 2 ኮማ ማን ነው የሚሆነው? 2,12 ይሆናል። ከዛ 2,8 ይሆናል። እሺ ሌላ ደግሞ 4 በውስጥ 4,8 ከዛ 6 በውስጥ 6,12 7 በውስጥ 14 ስለሌለ በዚህ ወርቅ መውሰድ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እንዲህ ያለ ሌሎችንም ለምሳሌ ዲ ደግሞ ምንድን ነው የሚለው? ኤክስ ኢዝ ሃፍ ኦፍ ዋይ ይላል። ለምሳሌ 1 ከወሰድኩ 2 ነው ሊሆን የሚችለው አይሆንም። 2 ከወሰድኩ 4 ነው ሊሆን የሚችለው አይሆንም። 4 ከወሰድኩ ያ 4 እና 8 ይሆናል። ለዲ ማለት ለዚች ፓርት ማለት ለምን? ኤክስ ኢዝ ሃፍ ኦፍ ዋይ ይሄ ይሆናል 4 የ8 ግማሽ ስለሆነ ማለት ነው። 6 12 ይሆናል። የስ ልክ ነው። ከዛ 7 14 የለም። እነዚህ ብቻ ናቸው ማለት ነው። በጣም አሪፍ። ስለዚህ አያችሁ ኦርደር ሆኖ ግን የሆነ ፕሮፐርቲ የያዘ ማለት ነው። የሆነ ፕሮፐርቲ እያንዳንዱ ዩኒክ የሆነ ፕሮፐርቲ የያዘ ወይም ደግሞ ፓተርን ያለው መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው እዚህ ተነስተን ወደ ዋናው ዴፊኒሽን መጣ ማለት ነው። ስለዚህ ዴፊኒሽን 1.1 ዋት ኢዝ ሪሌሽን ለሚለው ኮንሴፕት ሪሌሽን ኢዝ ዘ ሴት ኦፍ ኦርደርድ ፔርስ ኤንድ ዲኖትድ ባይ አር ይለናል። ግልጽ ነው ተማሪዎች? ይሄ ነው ከላይ እስካሁን የመጣንበትን ሀሳብ በሙሉ አንድ ላይ ዲፋይን ስናደርገው ሪሌሽን ኢዝ ኤኒ ታይፕ ኦፍ ሴት ኦፍ ኦርደርድ ፔርስ ብለን በዚህ መልኩ ዲፋይን እናደርጋለን ማለት ነው።
በቀጣይ ደግሞ ቀጣዩን ፓርት ደግሞ እንይዛለን ማለት ነው። ዶሜን እና ሬንጅ እንለያለን። በእያንዳንዷን ሪሌሽን በደንብ ዲፋይን እናደርገዋለን ማለት ነው። ለዛሬ የነበረ ሌሰናችን ይሄንን ይመስላል። ቻናላችንን ሰብስክራይብ አድርጋችሁ ቀጥሉ ማለት ነው። መልካም የትምህርት ጊዜ ይሆንላችሁ። ቻው